በጣም ደስተኛ ነኝ። አንዳንዴ ወጣት ስትሆኑ መቼም መሮጥ ትፈልጋላችሁ፣ ትልቅ ደረጃ መድረስ ወይ ትልቅ ነገር በፍጥነት የሚያዝ። የመጀመሪያ ልጅ ብዙ ጊዜ ወደደም ጠላም በህይወት ውስጥ ኃላፊነት እንዳለበት ይሰማዋል። ብዙ ዋጋ ከፍላለች። አልጋ ባልጋ የሆነላት ነገር የለም። የድሃ ልጅ ሆኖ መፈጠር ልከስር ነው ብዬ ሶሻል ሚዲያ ላይ አልወጣሁም። ማንበብ መጻፍ አትችልም። ጉልበቴ ደግሞ ደሜ እስኪፈስ ድረስ የባማከ ፊልም ካጣሁን ሁለተኛ ያጣሁት እጅግ በጣም ቀፋፊና ከባድ። እናትየው እንግዲህ ባለመቻሏ ምክንያት ያስፈርሟትና የከፋው ሰውም ያጽናናልና እሱ ራሱ መጽናናት ያለ የምታጽናናውን ድንግል ማርያም አዛኝቷን ሁሌ ይላክልን። የእውነት የእግዚአብሔር ፍቅር ሁሉ ነገር አሸናፊ ቀያሪ ነውና ሰብስክራይብ ያደረጋችሁ ሰላም፣ እንዴት ናችሁ? ውድ የተወደዳችሁ የሄዞፕ ሚዲያ ቤተሰቦች፣ የእናቴ ልጆች ሁሉ ሰላም ዲዛን እግዚአብሔር ይመስገን። ዛሬ እንግዲህ አንድ ሀሳብ አለኝና በእኔ ህይወት ከገጠሙኝ ከኤክስፔሪንሶች ኪሳራ አለስ የለም የሚለው ሰሞኑ በተለያየ ሶሻል ሚዲያ ከሰረን የሚል ሀሳቦች ይቀርባሉና እነሱ ብቻ ሲሆን በጣም ብዙዎቻችን በስደት ዓለም በተለያየ መንገድ ውስጥ ሆነን ኪሳራ አለስ የለም ስለሚለው ጉዳይ ነው እንደምናወራውና ሰዎች ክፍለ ሀገር ላይ ሆነው ከክፍለ ሀገር ወደ አዲስ አበባ ይመጣሉ ስራ ለመስራት ለመለወጥ። ነጋዴውም ከትንሽ ወደ ትልቅ ለመነገድ ይሞክራል፣ ይንቀሳቀሳልና ሁሉም ሰው እንግዲህ የተለያየ መንገድ የተለያየ ዘርፍን ይመርጣል። እንደየመርጫው ሁኔታ ነገሩ የሚወሰን ቢሆንም አትራፊ ነውስ አትራፊ አይደለም የሚለውን በነፍስም በስጋ ያለውን ዋጋ ልዩነቱን ለማውራት ነው የምንሞክረውና እግዚአብሔር በእኔ ህይወት በጣም ድንቅ ታምርን ሰርቷልና በእኔ ህይወት ታምር የሰራውን በእናንተም ህይወት እንደሰራ ምናልባት ማስረጃ ላቀርብላችሁ ነው። ትልቁ ነገር ማመን ነው። እንግዲህ ለምሳሌ ሴት እህቶቼ በተለያየ ስደት ዓለም ውስጥ ሆናችሁ ህይወታችሁን ከራሳችሁ አልፎ ህይወታችሁን ከራሳችሁ አልፎ የቤተሰባችሁን ህይወት በተለይ የቤተሰባችሁን ህይወት ለመቀየር የምትታትሩ የምትደክሙ የምትለፉ እናንተ እየደከማችሁ እየለፋችሁ ነገር ግን ቤተሰብ የማይቀየርበት ልጅ የማይቀየርበት ከባባድ ኬዞች አሉ፣ ክደቶች አሉ፣ የተለያዩ ነገሮች በህይወታችን ላይ ይገጥማልና አንድ እህቴ ካጫወተችኝ ህይወት መነሻ አድርጌ የማወራችሁ እንግዲህ እቺ እህታችን በጣም በልጅነቷ 10 ውስጥ ሆና ነው ተሰዳ ሄደችው። አክስቷ ናት እንግዲህ የወሰደቻት። ከሄደች ጊዜ ጀምሮ እንግዲህ እያንዳንዱን ነገር በጥንቃቄ ብዙ ዋጋ ከፍላለች። ገንዘብ ለማግኘት ስራ ለመቀጠር ብዙ ዋጋ ከፍላለች። አልጋ ባልጋ የሆነላት ነገር የለም። መቼም እኛ እዚህ ሀገር ውስጥ ያለን ሰዎች አብዛኞቻችን ልክ እንደኔ አይነቱ ውጭ ያለ ሰው በአንዴ ገንዘብን የሚያገኝ በአንዴ ህይወቱን የሚቀየር አድርገን ነው የምናስበውና እነሱ የሚያሳልፉት ህይወት ምን ያህል ከባድ ነው፣ ምን ያህልስ አስጨናቂ ነው የሚለውን ነገር አንረዳም። በተለይ መድከማቸው መልፋታቸው ሳይንስ ቤተሰብ የማይቀየርበት በቤተሰብ የሚገኙ ክህደቶች ምናምን እጅግ በጣም ከባድ ነውና እቺ እህታችን እንግዲህ ታናናሽ እህት ወንድሞች አሏት። እንግዲህ የቤት መጀመሪያ ልጅ መሆን የራሱ የሆነ ኃላፊነት አለው፣ የራሱ የሆነ ሸክምም አለውና የመጀመሪያ ልጅ ብዙ ጊዜ ወደደም ጠላም በህይወት ውስጥ ኃላፊነት እንዳለበት ይሰማዋል። ቤተሰብ እንኳን ባያስጨነቀው ይሰማዋል። አንዳንዴ የቤተሰብም ተጽዕኖ እንዳለ ሁሉ ሴትም ሆነ ወንድ ታላቅ ሲሆን የሚሰማው ኃላፊነት ብቻ አለ። አንዳንዴ የመጨረሻ ላይ መሆን የተሻለ ይመስለኛልና መጀመሪያ ልጆች ለእናንተ ምስጋና ይገባችኋል። ጠንካራ ናችሁ። እንደ ወላጅ እናትም አባትም እንደ ታላቅም ሆናችሁ ጥራችሁ ለፍታችሁ ታናናሾቻችሁን ሰፖርት የምታደርጉ የምትደግፉ፣ የምታግዙ፣ የምታስተምሩ፣ ስራ የምታሰሩ ጎበዞች ናችሁና እቺ እህታችን ያ ሁሉ ጊዜ ለፍታ ደክማ የሰራቸውን የሰበሰበችውን ገንዘብ በጉልበቷ በላባ ብዙ ፊት አይታ ብዙ መከራ አይታ ያን ሁሉ ካሳለፈች በኋላ ለእናቴ ቤት ለስራ በማለት እንግዲህ ክፍለ ሀገር ላይ ነው መሬት ገዝታ ቤት መስራት ትጀምራለች። ይህንን ኃላፊነት የሰጠችው ዘመድ አለ እንግዲህ አጎቷ እንግዲህ ከእሷ ታናናሾቹ የተሻለ ስለሆነ በጣም የሚታመን ቅርባቸው ወዳጃቸው ስለሆነ አጎቷ ያንን ቤት ካስፈጸመ በኋላ እናትየው እንግዲህ ማንበብ መጻፍ አትችልም። ባለመቻሏ ምክንያት ያስፈርሟትና ይህ ማስረጃ ላንቺ ይጠቅምሻል በማለት ያንን ማስረጃ ያስፈርሟታል ማለት ነው።
እናት የምታውቀው ምንም ነገር የለም። እቺ የደከመች ልጅ አለች፣ ብዙ የተንከራተተች፣ ብዙ ዋጋ ከፍላ ለራሷ ቀያሪ ልብስ እንኳን ሳትገዛ ባላት እየተጠቀመች ያደረገችው ነገር ነው። እንዲህ ሆኖ ሳለ ግን ያ አጎት ተብዬ ያንን ቤት እንግዲህ ሸጠዋል ማለት ነው። አሁን እቺ ልጅ ምንድን ነው የሚሰማት? ለአመታት ነው የለፋችው፣ ልጅነቷን ሙሉ ነው ያጣችውና አሁን እንግዲህ በጣም ረጅም ዓመት ሆነው 20ዎቹን ውስጥ መጨረሻ ላይ ያላት እድሜ ላይ ነው ያለችውና ይህንንም ያክል ከባድ ጊዜ አሳልፋ ደክማ ለፍታ ያመነችው አጎቷ እንግዲህ ለእናቴ ብላ ባሰበችው እናቴን ላሳርፍ ባለችው ቤት እንግዲህ ይህንን ባዶ አስቀራት ማለት ነው። ይህንን ባዶ ሲያስቀራት መረጃው ሲደርሳት ትክክል እንዳልሆነ ቤቱ እንደተወረሰና ለሌላ ግለሰቦች እንደተሸጠ ስትሰማ በጣም ነው ልቧ የተሰበረው። አዘነች። ትልቁ መጽናኛ የሆነው እግዚአብሔርን ድካሜን ልፋቴን ታውቃለህ ብላ መቼም በእግዚአብሔር ላይ እምነት በማድረጓ እናቷ ላይ ደግሞ ተስፋ ባለመቁረጧ እናቷ ዳግም የምታርፍበት ማረፊያ ባለመኖሩ ምክንያት መቼም የስደት ጉዞዬን አሳካው ብዬ አላምንም በማለት ዳግም ዕድልን ለመሞከር ዓመታትን ጠበቀች። ድጋሚ ዓመታትን ጠበቀች ማለት ብዙ ጊዜ አብዛኛው ጊዜ የምንጎዳው በተለይ በቤተሰብ ላይ ነው። ቤተሰብ ነው የሚጎዳንና በጣም የሚገርሙ ምርጥ የሚባሉ ቤተሰቦች አሉ፣ ግን የቅርብ የሚባሉ ሰዎች ይጎዱናል። ብዙ ጊዜ የቅርብ የሚባሉ ሰዎች ይለወጡብናልና የእኛን ድካም የእኛን ልፋት ስለማይረዱት ገንዘብ እንዴት ለፍተው እንዴት ጥረው እንዴት ግረው እንደሚያመጡ ስለማናቅ ያለፋበት ሰው ገንዘብ ሲያገኝ መቼም ዱቄት ነው የሚያደርገውና ያንን ገንዘብ የራሱ አጥፍቷል። የብዙዎቻችንም እንደዚህ አይነት ህይወት ምናልባት የገጠመን እህት ወንድሞቻችን ልትኖሩ ትችላላችሁና በኮመንት ላይ ሀሳባችሁን የደረሰባችሁን አጋሩን። እቺ ልጅ ታዲያ ይሄ ነገር ልክ ሲደርሳት በጣም ነበር ልቧ የተሰበረው። አዘነች፣ በጣም ከፋት። ግን እንደዚህም ሆኖ የእናቷ አለመረጋጋት እናቷ በዛ በህዋነት ሳትማር ልጇ ራሱ እኮ አልተማረች። ልጅም ገና ትምህርቷን ሳጨርስ ነው በአፍረነቷ ተሰዳ ሄደችው። ግን በቃ አንዳንዴ ይሄ የዋህነት አለ አይደል? የልጇ ድካም ቢያንገበግባት አምራ ብታለቅስም ነገር ግን ቤቷን ማስመለስ ባለመቻሏ ምክንያት አዘነች፣ ተስፋ ቆረጠች። ልጇ ግን ጠንካራ ብርቱ ስለነበረች ህመሟን ዋጥ አርጋ እንባዋን አንብታ ለእግዚአብሔር ነግራ አንተ ታውቃለህ ብላ ተጨማሪ ዓመታትን ደክማ ለፍታ ሰርታ ዳግም እስቲ ሁለተኛ ዕድልን ልሞክራለች። ይህ ልሞክር ስትል እንደ ትላንቱ አሁንም ፍራቻ እየነበረባት እየተሳቀቀች አሁንም እንዲሆን ይሆን እያለች ልክ እንደዚህ አንዳንዴ በአባት የሚከዱ አሉ፣ በእናት የሚከዱ አሉ፣ በቤተሰብ በዘመድ የሚከዱ አሉና አያድርስ ከእንደዚህ አይነት ቤተሰብና ሌሎቻችሁም እንደዚህ አይነት ህይወት እንደገጠማችሁ በተለያየ ሶሻል ሚዲያ ላይ ሰምቼ ያውቃለሁና አሁንም ያላችሁ ካላችሁ ታሪካችሁን በኮመንት ላይ እስቲ እናንተስ እናካፍሉን። እኔ የዛሬ ዓመት ከምናምን በጣም የደከምኩበት የለፋሁበት የእንጨት ስራ ነበርና አለወጥበታለሁ ብዬ አዲስ ነገር እንደመሆኑ መጠን ሰዎች ብዙ ይገዛሉ። ዘመናዊ ቤቶች እየተከፈቱ ነው። በጣም ዘመናዊ ሆኖም ግን ባህላዊ ሆኖ የሚያምር ቤቶች እየተከፈቱ ነው። ብቻ መዝናኛ ቦታዎች፣ መመገቢያ ቦታዎች፣ ካፌዎች፣ ኮፊ ሃውሶች የተለያየ ቦታ በማለት ለቤት፣ ለቢሮ፣ ለሆቴል፣ ለካፌ እና ሬስቶራንት የተለያዩ ቦታዎች የሚሆኑ የሚያማምሩ ከእንጨት የሚሰሩ ቅርጻ ቅርጾችን ሰርቼ ነበር። ያንን ስራ ስሰራ አንዳንዴ ንግድ ስራ ሲሰራ ተረክቦ ከመሸጥ ባለፈ ራሱ ደግሞ ገዝቶ ራሱ ደክሞ ጉልበትንም ጊዜንም ኢንቨስት አድርጎ የሚሰራበት ስራ እጥፍ ድርብ ነው የሚሆነው ተረክቦ ከመሸጡ በላይ ማለት ነው። ጉልበቴ ደክሞ ደሜ እስኪፈስ ድረስ በጣም ከባባድ እንጨቶችን ነበረ የምቆርጠውና እንደዚህ አይነት ጊዜዎችን አሳልፌ የከፈትኩት ሱቅ በቃ አስቤ የነበረው እንግዲህ በአንዴ ሰው መቶ ጥርቅ አድርጎ የሚወስድልኝ ይመስለኛል። እቃዎቹን እኔ ስለወደድኳቸው ሰው ሁሉ የሚወድ ይመስለኝ ነበርና በዛ አይነት እሳቤ በዛ አይነት ስሜት ውስጥ ሆኜ በሞራል ነበር የሰራሁትና
አንድ ሁለት ሶሻል ሚዲያ ላይ ሞክር ስባል አይ በፍጹም አይሆንም፣ ሙሉ ሱቅ ከፍቼ ካልሆነ በስተቀር ስራዬን ራሱ ሶሻል ሚዲያ ላይ አላወጣም ብዬ ነበር የሰራሁትና ያንን ስራ ሰርቼ ደክሜ ከከፈትኩ በኋላ እንደጠበቅኩት አልሆነም። እንኳን ጠርጎ የሚወስድ ቀርቶ አንድ እንኳን የሚገዛ አጥቼ ነበር። በጣም ከባድ ጊዜ ነበር ያሳለፉት። ምክንያቱም ገንዘቡን ለማግኘት ምን ያህል ዋጋ እንደከፈልኩ እኔና እግዚአብሔር ነው የምናውቀውና እንግዲህ ሁልጊዜ እኔ መወጣጫዬ መንገድ እመቤታችን ናትና ያኔ በወርቅ እሷን በሰርቼ ስዕሏን ለጨረታ አቅርቤ ሰዎች በፍቅር ጨረታው ላይ ተሳትፈው ለበረከት ብሎ ከእሷ ለማግኘት የሰጡ ጨረታው ላይ ተሳትፈው ለመግዛት የሞከሩ ያንን ገንዘብ ጨረታው ተሽጦ በተሰበሰበው ገንዘብ ነበርና ያንን ቢዝነስ ልጀምር የቻልኩት እና በጣም ያሳዝን 7 ወር ሙሉ ማለት በጣም ሰውነት እየከሳ መጣ፣ እየደከመኝ መጣ። ምክንያቱም ጉልበት ነው ማወጣው፣ ጊዜ ገንዘብ ብቻ ሳይሆን ጉልበት ነው ማወጣው። አንዱ ማሽን ተበላሽ ሲባል ሌላ ማሽን ቀይራለሁና እንዲህ አይነት ጊዜያቶችን እያሳለቁ በውስጥ ያምቄ ነበር የሚያስኩት። መጨረሻ ላይ ያንን ሱቅ አስመረቁኝ። ሳስመረቀው በጣም ከባድ ስሜት ነው የተሰማኝ። ማለት በጣም ደነገጥኩ። በቃ ማለት የሚገዛ ብቻ አይደለም መጥቶ የሚያይ እንኳን ሰው የለም ነበር። ያንን ነገር ተቋቋምኩት፣ ለእግዚአብሔር አሳልፌ ሰጠሁት። እግዚአብሔርን ተስፋ አደረኩኝ። ውስጤ ምንድነው እግዚአብሔር የሚሞላኝ ነገር አለ። በእግዚአብሔር ይሄ መተማመን። ልከስር ነው ብዬ ሶሻል ሚዲያ ላይ አልወጣሁም። ከስር ያለው ብዬ ወጥቼም መክሰሬን እንግዲህ ለሌሎች እህት ወንድሞቼ ለእናንተ ምን አላካፈልኩም። ሰዎች ስራ ይሞክራሉ፣ አይሳካላቸውም አንዳንዴና በህይወቴ ብዙ ውጣ ውረዶች ቢኖሩም ዛሬ ግን የተማርኩበትን ነገር ነው መነግራችሁና እህታችን እንግዲህ ያ ሁሉ ደክማ ለፍታ የሆነ ይሁን አንተ ታውቃለህ አምላኬ ብላ ድጋሚ ሁለተኛ ዙር ያንን ቤት አሳካች። እናቷ አሁን ተረጋግታ እየኖረችን ያለችውና እጇ ላይ ምንም ያክል ገንዘብ ባይኖር ረጅም ዓመታትን ብትለፋም አሁን ቢያንስ እናቷ ማረፊያ በማግኘቷ ደስተኛ ናት። ድጋሚ እድልን እግዚአብሔር ሰጥቷት፣ ጤና ሰጥቷት፣ አበርትቷት፣ ተስፋ ሰጥቷት ምክንያት ሆናት። ያጣችን ሁሉ ትታው ማለት ነው። ያን ሁሉ እንግዲህ እኔም ያንን ሁሉ ገንዘብ ሳጣ፣ ያንን ሁሉ ብር ሳጣ የእውነትን ብላችሁ አንዳች እንኳን ስሜት አልተሰማኝም ነበር። ስሜቴን ዋጥ አደረኩት። እግዚአብሔርን ተስፋ ባላደርግ ኖሮ ምን ልበላችሁ፣ በቃ እንደ ሁለተኛው አብድ ነበር። የባማከ ፊልም ካጣውን ሁለተኛ ያጣሁት እጅግ በጣም ቀፋፊና ከባድ ማጣት ነበር የደረሰብኝና እግዚአብሔርን ግን ተማመንኩት። በጣም በቃ በረታውና አምላኬ ድጋሚ ይሰጠኛል ብዬ ተስፋ አደረግኩ ማለት ነው። እግዚአብሔርን ተስፋ አደረኩ። ሁሉንም ነገር ለሱ አሳልፌ መስጠት አለብኝ አልኩኝ። መጨረሻ ላይ እንግዲህ ለእግዚአብሔር ተስፋ ያደረኩት ስራዬንም አልሸጡም። ይህን ነገር ቤተክርስቲያን ይጥቀማትም አይጥቀማትም ባላቅም ብቻ ለቤተክርስቲያን 1 ብርም 2 ብርም ብትሸጥ ለውጥ ታመጣለች አልኩና አሳልፌ ሰጠሁ። ለእግዚአብሔር ስንሰጥ ኪሳራ የለውም፣ ድካም የለውም። እናንተ ሸክማችሁ የበዛ ሸክማችሁን አሳልፋችሁ ለእኔ ሰጡኝን ይሸከማለሁ ነው የሚለው። አንዳንዴ ልክ ድካሜን፣ ልፋቴን፣ ማጣቴን አሳልፌ ሐዘኔን ሁሉ እንደሰጠሁት ኃጢአቴንም በሰጠሁት ብዬ ነው የተመኘሁትና ኪሳራ የሚባል ነገር የለም። እግዚአብሔር እያንዳንዱ ሙከራችንን እያንዳንዱ መውደቃችንን ይመለከታል ያያልና እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? በዛን ሰዓት የመጡልኝ አማራጮች ነበሩ። ዋጋውን ቀንሰን እንረከብ ያሉኝ ሰዎች ነበሩ። ያ ሁሉ የደከማችሁት የለፋችሁት ነገር በጣም የብዙ ሰው ፊት አይቷችሁ እንደገና ገንዘብ ያገኛችሁበት ጉዳይ ያንን ገንዘብ ኢንቨስት አድርጋችሁ ዳግም መውደቅ ቢገጥማችሁ ምን ታደርጉ ነበር? እስቲ ኮመንት ላይ ጻፉልኝና እግዚአብሔር አልጣለኝም። ትላንት እንደነበርኩበትም ዛሬም መልሶ አቁሞኛልና
በእያንዳንዱ ጊዜ በእያንዳንዱ ውጣ ውረዶቼ ለእግዚአብሔር አሳልፌ ነው የምሰጠው። ትላንት በአማካሽ ፊልምን በመስራቴ እውነት ነው ከስር ያለው በገንዘብ እግዚአብሔር በሌላ ምክንያት ይክሰኛል። እናንተም በሌላ ምክንያት ያጣችሁትን ይክሳችኋል ብዬ አስባለሁ። እኔ ይክሰኛል ብዬ አምኛለሁና እህታችንንም እግዚአብሔርም እንደሚክሳት ተስፋ አድርጋለሁ። እያንዳንዱ ሰው የደከመ የለፋ 5 ሳንቲ አይጠፋበትም፣ እግዚአብሔር ይከፍለዋል ብዬ አምናለሁ። እናንተስ ምን ታስባላችሁ በዚህ ሐሳብ ላይና? በሕይወታችን ብዙ ነገሮችን እንሞክራለን። ከጊዜው አኳያ፣ ከሀገሪቱ አኳያ፣ ከተለያየ ነገር አኳያ እንወድቃለን። ይኸውንም እንደገና አዲስ ሙከራ ላደርግ ነው። እግዚአብሔርን ተስፋ አድርጌ ልውደቅ ልነሳ የሚያውቀው መድኃኔዓለም ነው። እኔ የማውቀው ነገር የለም። እሞክራለሁ። ነፍስ እስካለች ድረስ ስጋ አትቆምም መቼም አይደል? ስለዚህ ያንን ነው ማስበውና ዛሬ እግዚአብሔርን አመሰግነዋለሁ ስላሳየኝ ስለሆነብኝ ነገር ሁሉ አመሰግነዋለሁና እግዚአብሔር ፊት ምንም የሚወድቅ ነገር የለም። ጊዜና ሰዓት ይፈጃል እንጂ ሁሉንም ነገር ይከፍላል። በጊዜው በሰዓቱ ማድረግ የምፈልገው መስራት ማድረግ የምፈልጋቸው ነገሮች ባለመሳካታቸው አዝናለሁ በጣም እንጂ በሕይወቴ ላይ እኔ ከጎደለኝ ይልቅ ያደረገልኝ ነገር በእውነት ይበልጣልና ቃላት የለኝም። አምላኬን የማመሰግነው በጣም ደስተኛ ነኝ። አንዳንዴ ወጣት ስትሆኑ መቼም መሮጥ ትፈልጋላችሁ አይደል? ትልቅ ደረጃ መድረስ ወይ ትልቅ ነገር በፍጥነት የሚያዝ ለቤተሰብ ለጓደኛ ሁሉ መድረስ እሱ አለ። አንዳንዴ የድሃ ቤተሰብ ሆኖ መፈጠርም ትንሽ ከባድ ነው ብዬ አውቃለሁ። ምክንያቱም አይሞላም። የድሃ ልጅ ሆኖ መፈጠር የራሱ ደስ የሚል ነገር አለው፣ የራሱ የሚያስጨንቅ ነገር አለው። እናንተ እንኳን ቢሞላላችሁ ቤተሰብ ስላልሞላላችሁ አንዳንዴ ቅር የሚላችሁ ደስ የማይላችሁ ነገር አለና ይሄ እረፍት የማታገኙበት ሁኔታ አለ። አእምሯችሁ ማይረጋጋበት ሁኔታ አለና እኔም እንደዚህ አይነት ስሜት ብዙ ጊዜ ይሰማኛልና ባይፈልጉም ትጨነቃላችሁ። ከኔ በተሻለ ደግሞ እርግጠኛ ነኝ እናንተ ብዙ መስዋዕትን እየከፈላችሁ ያላችሁና ያንን ነገር መቼም እንደ ጸጋ አድርጎ መቀበል ነው። እግዚአብሔር እድሜና ጤና ለውስጣችን ለሁላችንም ይስጠን እንጂ እጥፍ ድርብ የተሻለ ነገር እንደምናገኝ እርግጠኛ ነኝና ከሰርኩ ለምንድል እህት ወንድሞቼ ለከሰራችሁ ወይ ለመከስሩ ወይ ፍራሽ ያልተሰማችሁ ለእግዚአብሔር በእምነት አሳልፋችሁት። እኔ ትላንት ያ ሁሉ ነገር ሳጣ በወቅቱ በጣም ደስ ብሎኝ አሳልፌ የሰጠሁት እኔ ላይ በደረሰው ችግር ነው የተከፈውት። ቤተሰቤ ላይ የሚመጣውን ችግር ቤተሰቤ ላይ የሚደርሰውን ነገር አለመቋቋም ያንን ነው። ለቤተሰቤ መድረስ በመፈለጌ ባለመሆኔ ነው እንጂ በመድረሱ አይደለም የበለጠ የከፋኝና እግዚአብሔር ይመስገን ብቻ አልፏል። ዞር ብዬ ሳየው ትላንት ወደቀ የምለው ዛሬ ላይ እየከፈለኝ ነው ያለውና ዛሬም ትላንትም ስለወደኩ ነገ ይከፍለኛል እና ለእግዚአብሔር በደስታ መስጠት አሳልፎ መስጠት ያስፈልጋል። እድሜና ጤና ብቻ ይስጠን፣ የሰውን እጅ እንዳና ያደርገን ብሎ መማፀን ያስፈልጋልና ገንዘብ ማምጣት ቀላል ነገር እንዳልሆነ አውቃለሁ። ስለዚህ ሰው በብዙ ነገር ይፈተናል። ለምሳሌ አሁን ስራ ለስራ ስል መስራት የማያስደስተው ብዙ እንግዲህ ጠላት ሊኖረኝ ይችላል፣ አላውቅም። ለምሳሌ ደበረኝ ከፋኝ ብዬ ስፖስት ብዙ ሰው ያዝንልኛል። እውነት ነው። በእርግጥ አንዳንዴ ከፋኝም ብዬ የማያዝን ሰው ከማጣት ይሰውረን፣ እሱም ጥቅም ነው። አዝነናለን ማለት ግን የተሻለ ነገር ስራ መስራት እፈልጋለሁ ሲል ይበልጥ ማበረታታት ያስፈልጋል፣ ይበልጥ አብሮ መቆም ያስፈልጋልና አንድ ሰው ስራ መስራት ሲችል መበርታት ሲችል ማድረግ ሲችል ለራሱ ብቻ አይደለም ጥቅሙ ከጎኑ ላለው ካጠገቡ ላለው ለማያውቀውም ጭምር ስለሆነ አንዳንዴ ሰዎች በከፋቸው ሰዓት ብቻ ማጽናናት ብቻ ሳይሆን በሚሰሩ ሰዓትም ይበልጥ ማጽናናት ያስፈልጋል እና አንዳንዴ ተመሳሳይ ህይወት ይኖረን ይመስላልና ብዙ እህቶቼን ሰላማይ ነውና ምንድነው ስራዬን ሳስተዋወቅ ስራዬን ዞር ብላችሁ አታዩትም ወይ ምክር ሐሳብ ቢጤ
ወይ ካፋኝ ስል ግን ብዙ ሰው አይዞሽ ትሉኛላችሁና በህይወቴ የተረዳው ሌላው ምንድነው ደግሞ ያዘነ ሰውም ያጽናናል፣ የከፋው ሰውም ያጽናናል። እና እሱ ራሱ መጽናናት ይፈልጋል። አሁን ብዙ ጊዜ መጽናናት እየፈለኩ ራሱ አጽናናለሁ። እና ይሄ ህይወታችን ራሱ በጣም ነው የሚያስቀኝ የሚገርመኝ ራሱና አንድ ጓደኛዬ እንደው ምን አልኩት፣ በጣም ተጨንቆ ከባድ ሁኔታ ላይ ሆኖ ደውዬ እንዲህ ሆኛለሁ እንዲህ ማድረግ ፈለግ ስለው አይዞ ይለኛል። እሱ እኮ ከባድ ጭንቀት ስትረስ ይዞታል እኮ። ከዛ ለምን አንተ ተጨንቀህ እኔን እንዲህ ትለኛለህ አለው። መቼም ቃሉ መጠቀም አይሻልም ብሎኛልና እና ለዚህ ነው ስራ ስንሰራ ስራችን የማይታየው አብዛኞቻችን ጭንቀት ውስጥ ስላለን ይመስለኛልና ገንዘብ በማናወጣበት ነገር ሆነ ወደ ገንዘብ አውጥተን የምንዝናናበት ነገር ከሆነ ግን እንዲሁ አላለም መደጋገፉ መጠያየቁ አይከፋም። ምክንያቱም ዛሬ ከፋው ሰው ነገ ሊስቅ ስለሚችል ያንን በማድረግ ህይወት ውስጥ ብንራመድ የተሻለ ነው ብዬ አስባለሁና እግዚአብሔር ለሁላችንም መጽናናቱን ብርታቱን ይስጠን። የሚያጽናናውን መንፈስ ቅዱስ ይላክልን። የምታጽናናውን ድንግል ማርያም አዛኝቷን ሁሌ ይላክልን። የእውነት የእግዚአብሔር ፍቅር ሁሉ ነገር አሸናፊ ቀያሪ ነውና እግዚአብሔርን ከልቡ የሚወድ ሰው እግዚአብሔርን የሚፈልግ ሰው እውነት ለምን ከፋ ባይባልም ቢከፋውም ግን ከእግዚአብሔር ጋር መሆኑ ብቻ ያጽናናዋልና በርቱ። እየከፋንም እየደበረንም እያስጠላንም ከእግዚአብሔር ጋር መሆናችንን አናቆም። ምንም ነገር ቢጎልብኝ ከእናቴ ከድንግል ማርያም ውጪ ሆኜ ልኖር አልችልም። ልጅ ከፋኝ ደበረኝ ብሎ ከእናቱ አይነጠልም አይደል? ቢከፋኝም ቢደብረኝም እናቴ ከልጇ ጋር ሆና ተገፍታ አይተዋለች አይደል? እኔም ከእሷ ጋር ሆኜ ችግርን መከራን አሳልፈዋለሁ። ከእሷ የምፈልገው ፍቅሯን ብቻ ነውና ያ ነገር አይለየኝ እላለሁ። ለሁላችሁም አይለያችሁ። ያ ነገር ለሁላችሁ አይለይ። እግዚአብሔር ፍቅር፣ የእመቤታችን ፍቅር፣ የቅዱሳን ፍቅር አይለያችሁ። ሰብስክራይብ ያደረጋችሁ ይሄ ዞፕ ቤተሰብ የሆናችሁ እግዚአብሔር ያክብርልኝ። ሰብስክራይብም ሳታረጉ ለምትሰሙኝም አመሰግናለሁ። ከቻላችሁ ሰብስክራይብ ብታደርጉ ደግሞ ይበልጥ ደስ ይለኛል። እናንተ አትጎዱበትም። ሰብስክራይብ ከፍ ባለ ቁጥር እመኑኝ ቆንጆ ስራ እንድሰራ እንድበረታ እንድደፍር ያደርገኛልና የእናንተ ቤተሰባዊነት ለኔ ስለሚያስፈልገኝ ድንገት እንኳን ብሳሳት ነገ ያሻሽላል በማለት ሰብስክራይብ አድርጉላለሁ። ስለምትሰሙኝ ስለሰማችሁኝ ከኔ ጋር ስለሆናችሁ ሁሉ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ሀሳብ አስተያየታችሁን ጻፉልኝ። ሼር፣ ሪፖስት በማድረግ ለእህት ወንድሞቻችን አደርሱልኝ። የእናቴ ልጆች በጣም ሰፊ ባህር ናችሁ፣ ሰፊ ናችሁ፣ ብዙ ናችሁና ብዙዎቻችሁ እንደምትመጡ ተስፋ አደርጋለሁ። ይህንን ቤተሰብ ከፍ እናድርገው እላለሁ። በቅርቡ እንግዲህ ወደ ተሻለ ምዕራፍ እንሸጋገራለን፣ እንበረታለን። ታሪክ አላችሁ፣ ሀሳብ ያላችሁ በኮመንት ላይ ጻፉ፣ ሀሳብ ስጡ። የእናንተ ኢንጌጅ ማድረግ የእናንተ መጻፍ የእናንተ ላይክ ማለት እያንዳንዱ ነገር ለእኔ ጥቅም አለው። ከዜሮ አብረን ጀምረናል። ነገ ከፍ ብለን የተሻለ ቦታ እንደርሳለን። ባላችሁበት ሁሉ ሰላማችሁ ይብዛ። እግዚአብሔር ይጠብቃችሁ። ሁላችሁንም አስበኝ ያላችሁን ሁሉ እመቤቴ ስለ ልጇ ስለ እኔ ኃጢአተኛው ብላ በፍቅሯ ተማርካችሁ ልጇን ላላችሁ የሚሉ እናንተም ልጇ ናችሁና እሷ ትስማልኝ እላለሁ። ሰላማችሁ ይብዛ። አመሰግናለሁ።